አመሰግናለሁ። እንነሳ ከመቀመጫችን የእግዚአብሔር ቃል አውጥተን እናነባለን። እግዚአብሔር ይባረክ። ክብር ለኢየሱስ። ሌላው በጣም ምንወዳቸው ወንድማችን ካሳሁንታችን ርብቃ ከሳክራሜንቶ መካከላችን አሉ። እንኳን ደህና መጣችሁ። በጣም መጣችሁ። እግዚአብሔር ይባርካችሁ። እንዲሁ ደግሞ በጣም ምንወዳት እህታችን ሰንዬ ከብዙ ጊዜ በኋላ እንኳን ደህና መጣችሁ። ተባረኩልኝ። ጌታ ይመስገን። ከእግዚአብሔር ቃል እናወጣለን። በማቴዎስ ወንጌል ምዕራፍ 16 ያለ ቃል ነው። እዚህ ጋር ላይ እንግዲህ ዛውን አልተደረገ ማለት ነው። ይታያል። ይቅርታ። እግዚአብሔር ይመስገን። ክብር ለኢየሱስ ሲሆን ምላሽ የሚገባው ዘላለማዊ ጥያቄ በሚል በማቴዎስ ወንጌል ምዕራፍ 16 ከቁጥር 13 እስከ 20 ባለው ላይ ነው ዛሬ ጌታ የሰጠኝን ቃል ማካፍለው። ሁላችን የምትችሉ እናንብብ። በጌታ ስም። ኢየሱስም ወደ ፊልጶስ ቂሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔ ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። አንተ ክርስቶስ ዘ ሰን ኦፍ ዘ ሊቪንግ ጋድ ነህ። ብዙ አማልክቶች አሉ አምላክ ተብለው የሚጠሩ ግን ሕይወት የሌላቸው። እሱን ለመለየት ነው። የሕያው you are the son of the living God ነህ። ይህ በጣም ልዩ መገለጥ ነው። የእግዚአብሔር ልጅ ነህ አይደለም ያለው፣ የሕያው የእግዚአብሔር ልጅ ነህ። የሕይወት ሁሉ ምንጭ ሆነ የእሱ ልጅ ነህ እያለ ነው ያለው። you are the son of the living God ነህ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ዓለት ላይ ቤተ ክርስቲያኔን እሠራለሁ፣ የገሃነም ደጆችም አይችሏትም። የመንግሥተ ሰማያትን መክፈቻዎች እሰጥሃለሁ። በምድር የምታስረው ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈታ ሁሉ በሰማያት የተፈታ ይሆናል። ያን ጊዜ እርሱ ክርስቶስ እንደሆነ ለማንም እንዳይነግሩ ደቀ መዛሙርቱን አዘዛቸው። ሃሌሉያ። ሰማይና ከሰማያት በላይ ያለው ሰማይ ይሸከም ዘንድ የማይችል ሰማያት ዙፋንህ፣ ምድር የእግርህ መረገጫ ነው። ከምናውቀው ከገባን በላይ እንደተዘመረው ታላቅ የሆን ከገናና አምላክ እግዚአብሔር ሆይ በጌታችን በኢየሱስ ክርስቶስ ስለ ብዙ ቸርነትህ፣ ስለ ብዙ ምሕረትህ፣ ስለ ብዙ በጎነትህ ጌታው ስፋቱ፣ ርዝመቱ፣ ከፍታውና ጥልቅነቱ ለማስተዋል ከመታወቅ ስለሚያልፈው በክርስቶስ ኢየሱስ ስለተገለጠው ፍቅር በጌታችን በኢየሱስ ስም ሁሉ ክብር፣ ሁሉ ምስጋና፣ ሁሉ ውዳሴ፣ ሁሉ ጭብጨባ፣ ሁሉ ልልታ በኢየሱስ ስም ዙፋን ስር ይቀመጥልን። ክብር ላንተ ብቻ ይሁን። ብቻህን ከፍ ከፍ ያልክ አምላክ አንተ ብቻ ነህ ጌታ ሆይ። አንተን የሚመስል አምላክ በላይ ቢሆን በሰማይ በታች ቢሆን በምድር ማንም የለም ጌታ። አቤቱ እንደ እግዚአብሔር ያለ ማን ነው ተብሎ እንጻፈ። ከአማልክትስ ልጆች ማን ይመስለዋል? በምስጋና የተፈራ ድንቅን የምታደርግ በቅድስና ይከበር ከአማልክት የሚመስል የሌለ ከፍ ያልክ ልዑል እግዚአብሔር ሆይ እናመሰግናለን። ብዙ ምስጋና አለን፣ ብዙ አክብሮት አለን፣ ብዙ አድናቆት አለን ለአንተ ጌታ እግዚአብሔር ሆይ በጌታ በኢየሱስ ሁሉም ጌታ እግዚአብሔር ሆይ ለአንተ ክብር ይስጥ ጌታ ሆይ። ሥጋ የለበሰ ሁሉ ክብር ይስጥ ጌታ እግዚአብሔር። እስትንፋስ ሁሉ ያግንንህ እልል ይበልልህ ጌታ ሆይ። ያልቅህ ጌታችን ሆይ እናመሰግናለን ጌታ ሆይ። አምላካችን እግዚአብሔር በጌታ በኢየሱስ በልጅ በኢየሱስ ስለሰራው ታላቅ ስራ ተመስገን። ስለፈሰሰው ደም ተመስገን። ስለተከፈለ ዋጋ ተመስገን። አምላካችን ተመስገን ጌታ ሆይ። ከፍ በል ጌታ ሆይ። እናመሰግናለን የዘላለም አባት እግዚአብሔር ጌታችን ሆይ አንተ በመካከላችንና እውነተኛ አስተማሪ አንተን አንተ አስተምረን። ማናቸውም የጨለማ ኃይል አለቃ ከነሰራዊቱ በኢየሱስ ክርስቶስ ስም ታስሮ እየተቃጠለ ይርቅ ዘንድ አዛለሁ። ማናቸውም ጨለማ በኢየሱስ ስም የበራ ይሁን። በኢየሱስ ስም ይብራ ጌታ። በኢየሱስ ስምና ስልጣን
ጊዜው ሰዓቱን ሁሉ ተረከብ። አንተ በመካከላችን በክብር እንወድሃለን፣ እንገዛልሃለን በጌታ በኢየሱስ አሜን። ክብር ሰጠን ለጌታ እንቀበላለን። ጌታ ኢየሱስ በጣም መሰረታዊ የሚባል ጥያቄ ነው የጠየቀው። ዋና የሆነ ሁሉን ነገር የሚፈትሽ ሁለንተናችን የሚፈትሽ እንደገና ደግሞ ማዕከልም ነው ጥያቄው። ዝም ብሎ አይደለም። እና ሰዎች ይጠይቃሉ፣ ብዙ ጥያቄዎች አሉ። ግን የጌታ ጥያቄ ግን ለየት ያለ ጥያቄ፣ የሆነ ተጨማሪ ክብር ፈልጎ አይደለም። ጌታ ያለው ክብሩ ማንም ከመረዳት በላይ አይደለም። ግን የኔና የእናንተ አይደንቲቲ ማንነት እንኳን በሱ ማንነት ውስጥ የተደበቀ ስለሆነ፣ እስኪ ክብር ለጌታ ስጡ። አሜን ትላላችሁ? በሱ ማንነት ማን በመሆኑ የተደበቀ የንጉሥ ልጅ በመባል ለምሳሌ ልዑል የሚባሉት በንጉሥ ቤት ያሉ ሰዎች በአባታቸው ይመኩ የለም። ልክ እንደዚህ እንደሚሉ እኛም ከጨለማ ወደሚያስደንቅ ብርሃን የጠራን የእሱን በጎነት እንድትነግር የተመረጠ ትውልድ የንጉሥ ካህናት ቅዱስን ለእርሱ የተለየ ወገን ናችሁ የሚለን እግዚአብሔር። ክብር ለጌታ ይሁን። የዶክተር ቢሊ ግራም ልጅ ሚስት ባለቤት ማለት ነው ሩት ግራም ትባላለች። ያው ቆየች ወደ ጌታ ከሄደች እና እሷ ማይተርን የሚል መጽሐፍ ጽፋለች እና እዛ ላይ ያነበብኩትን እንገራችሁ የኔ ተራ በሚል ማለት ነው። እና ቻይና ኢንዋርድ ሚሽን ለሚሽን አገልግሎት እዛ የሄዱ ሰዎች ማለት ነው፣ በተለይ ዋናውን ሲኦ ጨምሮ ማለት ነው። እና ትልቅ የነዳጅ ካምፓኒ እና የነዳጅ ካምፓኒ የሚፈልገው ነገር አለ። እዛ ሲኦ አለ፣ ግን ማኔጀር ይፈልጋል። በዛ ቦታ ማኔጀር ክፍተት ቦታ አለ እና ሊሰጡት የሚፈልጉት ያው አሜሪካዊ የሆነ ነው። ሌላ መስጠት አልፈለጉም። እና የአሜሪካ እንትን ስለሆነ ማለት ነው የነዳጅ ማውጫ ድርጅት ስለሆነ ከዛ በኋላ አንድ ወንጌላዊ የ28 ዓመት ወጣት ሚሽነሪ ወንጌላዊ ነው። እሱን ጠሩትና በቃ አንተ ለምን ይሄን አትወስድም? ይህንን ቦታ አንተ በማኔጀርነት ምክንያቱም ሙያውን በተመለከተ ብዙ ሰዎች አሉ ሊረዱ ይችላል፣ ግን አስተዳደሩን ማኔጅመንቱን በተመለከተ ግን አንተ እንድትመራ እንፈልጋለን፣ አንተ ማኔጀር እንድትሆን እንፈልጋለን አሉት። እና ያው ገንዘቡን ነግረውት ወር የሚያገኘው በየወሩ ወይ በአመት የሚያገኘው ጠይቀውት ሄዱ። ከዛ በኋላ ደወሉለትና ጠየቁት፣ እንዴት ነው መቼ ነው የምትጀምረው? መቼ ትጀምራለህ አሉት። አይ አልተስማማሁም ማለት የተሰጠው ገንዘብ በዛ ሀገር ስታንዳርድ ወገኖች አንድ ሀገር የሚያስተዳድር ብዙ ብር እንደው በቃ ለምን 10 እጥፍ አናደርገውም ማለት ገንዘቡን 10 እጥፍ እናድርገውና አንተ ማኔጀር እንድትሆን ስለምንፈልግ ማኔጀር ሁሉ ብሎ ጠየቁ። አልፈልግም። እንደገና ሌላ እጥፍ ጨምረው ደግሞ አሁንም አንተ ማኔጀር ስለምን እንድትሆን ሲኦ ነው እንደዛ ነው። ዋናው የሀገሪቱ ቻይና ውስጥ ያለው ዋናው ይሄንን ያስተዳድረው ሲኦ ነው። ስለዚህ ጨምረን እጥፍ አድርገን ንቅጠርህ አሉት። አልፈልግም። እግዚአብሔር ይመስገን። አልደነቃቸው? የሁሉ ብር የተሰጠው ብር በጣም በጣም ብዙ ብር ነው። መጨረሻ ላይ አንተ ንገረን ብሩን ቁጥሩን አሉት። ይሄ ምን አይነት ሞገስ እንደሆነ ማሰብ ትችላለህ። አሁን እኛ የነገርን ቁጥር አልተስማማም እና አንተ ቁጥር ንገረንና ያን ያህል ገንዘብ እንከፍላለን አሉት። አይ ገንዘቡ አንሶኝ አይደለም ማለት ገንዘቡ አንሶኝ ሳይሆን ስራው ትንሽ ስለሆነ ነው፣ ስለማይመጥን ነው። እስኪ ክብር ለጌታ ስጡ። እኔ ክርስቶስ ኢየሱስ ወንጌላዊ የእግዚአብሔርን ቃል ላውጅ ነው የተጠራሁት። ስለዚህ ስለማይመጥነኝ አልፈልገውም። እኔና እናንተ የጠራን ጌታ፣ ከፍ ያደረገን ጌታ፣ ስም የሰጠን ጌታ እግዚአብሔር ይባል። ከጨለማ ወደሚደነቅ ብርሃን ያመጣን ጌታ ከሱ የተነሳ እኛ የማይገመት
በሰው ዓይን የማይታወቅ ብዙ ነገር እግዚአብሔር በመንፈሳዊ ዓለም አድርጎልናል፣ ደግሞ እያደረገልን ነው። ክብር እስኪ ለጌታ ስጡት። አሜን አሜን። ስለዚህ በዚህ ቦታ ላይ ኢየሱስ ሁለት ጥያቄ ነው የሚጠይቀው፣ ሁለት ጥያቄ። እነዚህ ጥያቄዎች ደግሞ ከምሁር በላይ መልስ የሚፈልጉ ናቸው። የምሁር መልስ አይደለም፣ የአዋቂ መልስ፣ የኤክስፐርት መልስ አይደለም የሚፈልገው፣ ግን የመለኮት መልስ የሚጠይቅ። ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ የሚጠይቀው። እነርሱ አንዳንዱ መጥምቁ ዮሐንስ፣ እውነት ነው እንደዛ ይሉ ነበር። እንዲያውም በማቴዎስ 14 ላይ ሄዳችሁ ስትመለከቱ ንጉሥ ሄሮድስ መጥምቁ ዮሐንስ ከሞት ተነስቶ መጥቷል ነው ያለው። የሰማውን ታሪክ ማለት ነው። ስለ ጌታ ከሰማው የተነሳ ማለት። ሌሎች ደግሞ ኤልያስ ይላሉ፣ አልቃሻ ነቢይ፣ ስለ ሕዝቡ ማልድ ነቢይ። ኤርሚያስ ነው አሉ ሌሎች ደግሞ፣ ወይም ከነቢያት አንዱ ነው ይላሉ። እኔስ ማን እንደሆኑ ትላላችሁ? ማን ነው የሚሉት ሰዎች ብሎ ነው መጀመሪያ የጠየቀው። በጣም የሚገርም አገላለጽ ነው። አንድ ሰው በድሮ ዘመን በጣም የታወቀ ሰው ሶረን ይባላል። በጣም ትልቅ ላይብራሪ ገዛ ማለት ነው። ያ ትልቅ ላይብራሪ ላይ ያለው በሙሉ ቴዎሎጂ መጽሐፍ ነው። እንግዲህ በቀደመው ዘመን ያን ጊዜ ሪቫይቫል በነበረበት ጊዜ በጣም ብዙ 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 መጽሐፍት ናቸው ያሉት። እነዛ መጽሐፍ በትላልቅ እግዚአብሔር ሰዎች የተጻፉ ናቸው። የሚገርማቸው ነገር እሱ የላይብራሪው ኃላፊ ነው። ንብረትነቱ የእሱም ስለሆነ ቁጭ ብሎ ያነበው በላይብራሪ ውስጥ የተጻፉትን ስለ እግዚአብሔር የተጻፈው ስለ ኢየሱስ የተጻፈው ነው የሚያነበው። በጣም ነው የሚያነበው። ከማንበቡ የተነሳ ደጋግሞ ደጋግሞ በውስጡ ይወጣል። ዝም ብሎ መናገር ይችላል ሰው። እና ሲጠይቁትም እንደዛው እገሌ እንዲህ ብሎ ጽፏል ብሎ መጽሐፉን ሊትራሊ ያወጣ ይናገራል ማለት እንዲህ ብሎ ስለ ኢየሱስ ተናገረ፣ ስለ ጌታ እንዲህ ብሎ ተናገረ ብሎ ረጅም ጊዜ ወስዶ መናገር ይችላል። እንዲህ ሆነ። የሰውዬ እንግዲያው በማንም ሰው ዘንድ በጣም በጣም የከበረ ትልቅ የእግዚአብሔር ሰው የሚባል ነው። እና አንድ ሌሊት ላይ ህልም አየ። በጣም ኃይለኛ ህልም ነው ያየው። እግዚአብሔር በዙፋኑ ላይ ሆኖ ማለት ነው። እግዚአብሔር በዙፋኑ ላይ ሆኖ አይኖቹን እሱ ላይ አድርጎ በእልፍ አላፍ መላእክት ታጅቦ ወደሱ መጥቶ ይጠይቀዋል። ኢየሱስ ማን ነው ብሎ ነው የሚጠይቀው። እና በጣም ደንግጧል። በቃ እንዲህ አይነት ልምምድ የለውም። ይሄ ሬቨሌሽን ነው፣ የመገለጥ ነው። ይሄ የተለየ ኢንካውንተር ነው። እግዚአብሔር እየተነጋገረ እየተነካካ ነው ያለው። ምን እያልክ ነው? ማን ነው ኢየሱስ ይለዋል። አሁን የፈለገው መልስ ይሄ የጠየቀው ጌታ አውግስጢኖስ ያለው ማርቲን ሉተር እንዲህ ብለዋል ብሎ እንዲመልስለት አይደለም። አንተ ስለ ኢየሱስ ማን ትላለህ ነው የሚለው። በጣም ደነገጠ። እስካሁን ሲመልስ የነበረው የራሱ የሆነውን አይደለም። ሰዎች ስለ ኢየሱስ ያሉትን ነው የጻፉትን ነው ስለሱ የተናገሩትን እንጂ ይሄ ሰው ከራሱ የሆነ የተረዳው በመነካካት በመገለጥ እውቀት ያገኘውን አይደለም። ጌታ ዛሬ እኔና እናንተ የሚጠይቀው ያ ነው ወገኖች። እግዚአብሔር ቅርብ ነው። ሃሌሉያ! እግዚአብሔር የቅርብ አምላክ ነው እንጂ የሩቅ አምላክ አይደለም ይላል። ሃሌሉያ! እስኪ ክብር ለጌታ ስጡ። ዛሬም ከኛ ጋር መነካካት ይፈልጋል፣ መተዋወቅ ይፈልጋል። ምንም አድሎ በሱ ዘንድ የለም ወገኖቼ። ይሄ ጌታ የትልቅ ጌታ እያንዳንዳችን በግል ከኛ ጋር መሆን ይፈልጋል። ጥያቄያችን መስማት ይፈልጋል። ከኛ ጋር ማሳለፍ ይፈልጋል። የሚያስገርም ነገር ነው። ከዛ ያለፈ ነው በሕይወት በመንፈስ ከሱ ጋር። ለዚህ ነው ሐዋርያው ጳውሎስ በጣም የሚያስገርም ነገር የሚናገረው መገለጥ ነው። በመገለጥ ታላቅነት፣ በመገለጥ እውቀት ነው እግዚአብሔር ማን እንደሆነ ኢየሱስ ማን እንደሆነ የሚናገር። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ።
እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም። የመንግሥተ ሰማያትን መክፈቻዎች እሰጥሃለሁ። በምድር የምታስረው ሁሉ በሰማይ ታሰረ ይሆናል፣ በምድር የምትፈታ ሁሉ በሰማይ የተፈታ ይሆናል። ያን ጊዜ እሱ ክርስቶስ እንደሆነ ለማንም እንዳይነግሩ ደቀ መዛሙርቱን አዘዛቸው። ይሄ በመጨረሻው ዘመን በመጨረሻው ምዕራፍ ጌታችን ኢየሱስ ክርስቶስ ወደ መስቀል ሞት ከመሄዱ በፊት የጠየቀው ጥያቄ ነው። ፊልጶስ ቂሳሪያ በሰሜን ምስራቅ ወደ ፍልስጤም ግዛት ማለት ነው 120 ማይልስ ከኢየሩሳሌም ርቃ የምትገኝ ስትሆን እንደገና ደግሞ ከቤተ ሳይዳ ወደ 30 ማይልስ ርቀት፣ ገሊላ ደግሞ ደቀ መዛሙርት ካሉበት ወደ 25 ማይልስ ርቀት ላይ ያለች ቦታ ነው። የሚገርማቸው ይህ ቦታ ፊልጶስ ቂሳሪያ የሚባለው ስሙ ራሱ የተሰየመው በአውግስጦስ ቄሳርና በታላቁ ሄሮድስ ቴትራ የሚባለው የታላቁ ሄሮድስ መልካም ልጅ በሚባለው በፊልጶስ በሱ ስም ነው አንድ ላይ የተሰየመችው። ፊልጶስ ቂሳሪያ አካባቢው በተለያዩ ሃይማኖቶች በእጅጉ የተሞላ ነበር እና ያ ቦታ የበዓል አምልኮ ማዕከል ነበር፣ በዓል የሚመለክበት። እንደገና የግሪኩ አምላክ ፓን ማለት ግማሽ ፍየልና ግማሽ ሰው የሆነ ግማሽ ሰውና ግማሽ ፍየል እንትን ያለው መቅደሶች ያሉበት ብዙ መቅደሶች። እንደገና ታላቁ ሄሮድስ ደግሞ እንዳልኳቸው አውግስጦስ ቄሳርን ለማክበር የገነባው ቤተ መቅደስ ባለበት፣ እንደገና ደግሞ ፖርታል የሚሉት የሲኦል ፖርታል የሚሉት ትልቅ ጨለማ ያለበት ከፍታ ላይ ጉብታ ላይ ነው ያለችው። ነገር ግን ከታች ስትሄዱ ደግሞ በጣም የሚያስፈሩ ዋሻዎች አሉ። እነዛ ዋሻዎች ጨለማ ናቸው። በጣም ጥሩ ቦታ ነው። እንደምናስበው አይደለም። ኤርሞኒየም ጠል በዛ ቦታ ይመጣል። በጣም የሚያማምሩ እንትኖች ሁሉ አሉበት፣ ምንጮች አሉበት ማለት ነው። እና እነዛ ሁሉ ያሉበት ቦታ ነው። ጴጥሮስ የእግዚአብሔር ልጅ ነው ብሎ የመሰከረው በዚህ ዓለማውያን አጉል እምነት ውስጥ ነው። መንግስቱን ገና ያቆም፣ ቤተክርስቲያን ግን እየገነባ ነው ኢየሱስ። ነገር ግን ማንኛውም ሰው ለምሳሌ ማን እንደሆን ይሉኛል ብሎ ቢጠይቅ እብድ ነው የሚባለው፣ ትዕቢተኛ ብለን ነው የምናስበው። ኢየሱስ ክርስቶስ ግን ማን እንደሆነ ትክክለኛ ምስክርነት መስጠቱ ለደህንነታችን መሰረታዊ ነው። አሜን። ኢየሱስ ጌታ እንደሆነ በልብህ አምነህ በአፍህ ብትመሰክር ምን ትሆናለህ ይላል? ትድናለህ። በልብህ ብታምን ደግሞ ምን ታደርጋለህ? ትጸድቃለህ ነው የሚለው እግዚአብሔር። ማንነቱና ስራው አብረው የሚሄዱ ናቸው፣ ሊለያዩም አይገባም። ህዝቡ ስለ ኢየሱስ ብዙ ግራ ተጋብተው እንደነበር በዛን ዘመን እናውቃለን። ነቢይ ነው የተነሳ፣ ሞቶ የተነሳው ቅድም እንዳልኳቸው ዮሐንስ ነው፣ ብዙ ነገር ይላል። ማንነት በጣም ዋና ነገር ነው ወገኖች። ማንነት ፕሮብ የሚያደርገው ጌታ ማንነታችን ጋር አይደንቲቲ ክራይሲስ የሚባል አለ አይደል? ዛሬ ሰዎች ቤተሰባቸውን፣ እናታቸውን፣ አባታቸውን ሳያውቁ ሲቀሩ ትልቅ ክራይሲስ አለ እና ብዙ አይነት ነገር አለ። እንዲህ ይላል የእግዚአብሔር ቃል ሮሜ 10 ላይ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህና። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። በአንደኛ ዮሐንስ 2 ላይ ልጆች ሆይ መጨረሻው ሰዓት ነው፣ የክርስቶስ ተቃዋሚ ይመጣ ዘንድ እንደሰማችሁ ብዙዎች የክርስቶስ ተቃዋሚዎች ተነስተዋል። ስለዚህ መጨረሻው ሰዓት እንደሆነ እናውቃለን። ከኛ ዘንድ ወጡ፣ ዳሩ ግን ከኛ ወገን አልነበሩ። ከኛ ወገን ሲሆኑ ከኛ ጋር ጸንተው መኖሩ ነበር። ነገር ግን ሁሉ ከኛ ወገን እንዳልሆኑ ይገለጡ ዘንድ ወጡ። እናንተ ከቅዱስ ቅባት ተቀበላችኋል፣ ሁሉንም ታውቃላችሁ። እውነትን የምታውቁ ስለሆናችሁ ውሸትም ሁሉ ከእውነት እንዳልሆነ ስለምታውቁ እንጂ እውነትን ስለማታውቁ አልጽፍላችሁ። ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸተኛው ማን ነው? አብንና ወልድን የሚክድ ይህ የክርስቶስ ተቃዋሚ ነው። ወልድን የሚክድ ሁሉ አብ እንኳን የለው፣ በወልድ የሚታመን አብ ደግሞ አለው ይላል። አንደኛ ዮሐንስ 4 ላይ ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን
መናፍስት ከእግዚአብሔር እንደሆኑ መርምሩ፣ ብዙዎች ሐሰተኛ ነቢያት ወደ ዓለም ወጥተዋል። የእግዚአብሔር መንፈስ በዚህ ታውቃላችሁ። ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህም የክርስቶስ ተቃዋሚ መንፈስ ነው። ይህን ሊመጣ ሰምታችኋል፣ አሁን እንኳን በዓለም አለ። ዮሐንስ ወንጌል ላይ ስለ ጌታ ክርክር ተነሳ። ዮሐንስ 10 ላይ እና ከተናገረው ቃል የተነሳ በአይሁድ መካከል እንደገና መለያየት ሆነ። ከእነርሱ ብዙዎች ጋኔን አለበት አብዷል፣ ስለምን ትሰሙታላችኋል? ሌሎች ግን ይሄ ጋኔን ያለበት ሰው ቃል አይደለም፣ ጋኔን ጆሮችን አይኖች ሊከፍት ይችላልን አሉ። በጣም ትልቅ የጦፈ ክርክር በሁለት ሃይማኖቶች መካከል እየሆነ ነው በምድር ላይ። ምናልባት አይታችሁ ከሆነ ኢንተረስትድ ሆናችሁ ሁለት እምነቶች ላይ ያው አንደኛው የኛ እምነት ነው፣ አንደኛው ሌላ እምነት ነው እና አይለኛ የጦፈ ክርክር ኢየሱስ ክርስቶስ ማን ነው? ጌታ ነው ወይስ አይደለም? አያችሁ፣ ይሄ ፕሮቢንግ ኮስችን ነው። እስካሁን የመጡት ትልቅ ሰዎች በሙሉ ወገኖቼ ይህንን ጥያቄ የጌታ ከሆኑት በስተቀር አልመለሱት። እንዳልኳችሁ ኤልያስ በትንቢት እንደሚመጣ ተነግሮ ነበር። በኤልያስ መንፈስና ኃይል የመጣው ደግሞ መጥምቁ ዮሐንስ ነው እንጂ ጌታ ኢየሱስ አይደለም። ሉቃስ 1 ላይ ከ13-17 ሄዳችሁ ልታዩ ትችላላችሁ። ኤርምያስ የሕዝቡን መበስበስና መውደቅ አይቶ አንጀቱ የተቆረጠ የሚያለቅስ ነቢይ ነበር። የሐዘን ሰው ነበር። በእርግጥም ከኢየሱስ ጋር የሚመሳሰል ነገር አለው። የማን ሰው? የሐዘን ሰው። ታላቁና የሚያስፈራው እግዚአብሔር ቀን ሳይመጣ ነቢዩን ኤልያስን እልክላችኋለሁ የሚል ሚልክያስ 4:5 ላይ አለ። ነገር ግን በዚህ መንፈስ የመጣው መጥምቁ ዮሐንስ ነበር። ሄዳችሁ ልታዩ ትችላላችሁ። ሉቃስ 1:13-17 ላይ። ነገር ግን የሕዝቡን የሐሳብ ልኬት በመውሰድ ስለ ኢየሱስ ክርስቶስ እውነተኛ ውሳኔ መድረስ ሰው አይችልም። ፖል ማለት ነው። ምንድን ነው የምንለው? የብዙሃኑ ውሳኔ ወይስ እኔና እናንተ ምንድን ነው የምንለው? ስለ ኢየሱስ የግል ውሳኔ ሊተካ አይችልም የሰው የፖል ውሳኔ። ጴጥሮስ ትክክለኛውን መልስ ነው የሰጠው። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። you are the son of the living God። ሕያው የሆነ የአምላክ ልጅ ነሽ። ብዙ አማልክቶች አሉ በምድር ላይ፣ ብዙ አምላክ ነው የሚሉ አሉ። ስማቸውም አምላክ ተብሎ የሚጠሩ አሁን እንደሰማነው እና አውግስጦስ ቄሳር እንኳን በዘመናቸው አምላክ ነን ብለው ያምናሉ። ታውቃላችሁ፣ በሮማ አደባባይ ብዙዎች የተሰዉት ክርስቲያኖቹ መካከል ኢየሱስ ጌታ ነው ብለው ስለተናገሩ ችግር የለበትም። አምላክ ቢባል ለቄሳር ችግር የለበትም። ጌታ የሚባለው ግን ለእኔ ብቻ ነው የሚሰጠው ያለው። ኪሪየስ የሚለው ቋንቋ ግን ለእኔ ብቻ ነው የሚል ነበር። አምላክ ብዙ አማልክት ነበር። ጌታ የሚለው ግን ለእኔ ብቻ ነው የሚገባው ይል ስለነበር ብዙዎች ቅዱሳን የታረዱበት ነው። ክርስቶስ የሕያው እግዚአብሔር። ይህ ምስክርነት ደግሞ ጴጥሮስ እግዚአብሔር አብ ለገለጠለት መገለጥ የሰጠው ምላሽ ነበር። ይህንን ከጥበበኞች ሰውሮ እግዚአብሔር ለእነዚህ ትሑታን ደቀ መዛሙርት በደንብ አድርጎ ገልጦላቸዋል። እግዚአብሔር ቃል በማቴዎስ ወንጌል 11:25-27 በዛን ጊዜ ኢየሱስ መልሶ እንዲህ አለ፣ አባት ሆይ የሰማይና የምድር ሁሉ ጌታ ይህን ከጥበበኞችና ከአስተዋዮች ሰውረህ ለሕፃናት ስለገለጥክላቸው አመሰግናለሁ። አሁን አባት ሆይ ፈቃድህ በፊትህ እንዲህ ሆኗልና ሁሉ ከአባቴ ዘንድ ተሰጥቶኛል። ከአብ በቀር ወልድን የሚያውቅ የለም፣ ከወልድ በቀር ወልድ ሊገለጥለት ከሚፈቅድ በቀር አብን የሚያውቅ የለም። አይሁዶች የዓለም ማዕከል እስራኤል ናት ብለው ይናገራሉ። የዓለም ሁሉ ማዕከል እስራኤል ናት ይሆናል ብዬ ነው ማለት። የእስራኤል ማዕከል ደግሞ ኢየሩሳሌም ናት ይላል። ኢየሩሳሌም ናት ይላል።
የኢየሩሳሌም ደግሞ ማዕከል ቤተ መቅደሱ ነው ይላል። ቤተ መቅደሱ ነው ይላል። የቤተ መቅደሱ ማዕከል ደግሞ ቅድስተ ቅዱሳኑ ነው ይላል። የዛ ሁሉ ማዕከል ደግሞ ታቦቱ ነው፣ እግዚአብሔር ፕሬዘንስ ህልወት ነው ይላል። በእርግጥ ከዚህ በፊት ምስክርነቶች ነበሩ ስለ ጌታ። ናትናኤል ክርስቶስን የእግዚአብሔር ልጅ እንደሆነ መስክሯል በዮሐንስ 1:49 ላይ። ደቀ መዛሙርቱ ማዕበሉን ካቆመ በኋላ የእግዚአብሔር ልጅ እንደሆነ አውጀዋል። ማቴዎስ 14:33 ላይ ማለት ነው። በታንኳይቱ የነበሩት በእውነት የእግዚአብሔር ልጅ ነው ብለው ሰገዱለት ይላል። እግዚአብሔር ተንኮል የሌለው እስራኤል ሰው ባለ ጊዜ ከወዴት ታውቀኛለህ ነው ያለው ናትናኤል። ኢየሱስ መልሶ ፊልጶስ ሳይጠራ ከበለስ በታች ሳለ አየዋል። ሰሞን ጴጥሮስም በዮሐንስ ወንጌል 6 ላይ ሰሞን ጴጥሮስ ወደ ማን እንሄዳለን? በቃ እናንተ መሄድ ትችላላችሁ አለ። ምርጫ ሰጣቸው። አንተ የዘላለም ሕይወት ቃል አለ፣ እኛስ አንተ ክርስቶስ አሁንም ደግሞ ይኸው እግዚአብሔር ልጅ እንደሆነ አምነናል አውቀናል ብሎ መለሰለት። ታዲያ ምስክርነት ከቀደመው ምስክርነት በምን ይለያል? በመጀመሪያ ይህን ምስክርነት የጠየቀው ራሱ ኢየሱስ ነበር። ታምር አይተው ስሜታዊ በሆኑ ሰዎች የተሰጠ ምላሽ ሳይሆን በእግዚአብሔር ከተማረ በእግዚአብሔር ከተገለጠ የመጣ ቅን የሆነ መገለጫ ነበር። ኢየሱስ ይህ ምስክርነት ተቀብለው አዲስ እውነትን ለማስተማር መሰረት አደረገ። የጴጥሮስን ቃላት መስማት ልቡን ደስ አሰኝቶታል፣ ምንም ጥያቄ የለም። ነገር ግን ወደ ጥልቅ እውነት ወደ ጥልቅ እርምጃ ሊመራ እንደሚችል ያውቅ ነበር። እስኪ በዚህ ቦታ ላይ አንዳንድ ቃሎችን አለት የሚል ሮክ በብሉይ ኪዳን መጽሐፍት ራሱ የሆኑት እነዚህ አይሁዳውያን አለትን የእግዚአብሔር ምሳሌ እንደሆነ ያውቁ። አለት በብሉይ ኪዳን ሮክ እግዚአብሔር ማለት አሜን። እግዚአብሔር የተሰጠ ሰው ሮክ የሚለው የእግዚአብሔር የተሰጠ አለት ነው። እርሱ አለት ነው፣ ስራው ፍጹም ነው ይላል ዘዳግም 32:4 አሜን። እግዚአብሔር አለቴ ነው አምባይ ነው ይላል ዳዊት መዝሙር 18:2 ላይ። ከእግዚአብሔር በቀር አምላክ ማን ነው? ከአምላካችን በቀር አለት ማን ነው ይላል መዝሙር 18:31 ላይ። መንፈስ ቅዱስ ግን ማቴዎስን የመራበትን የግሪክ ቃል ስንመረምር አንተ ጴጥሮስ ድንጋይ ማለት ነው። ድንጋይ ማለት ጽኑ አለት ማለት ነው። በዚህ አለት ላይ ግን ጴጥሮስ የሚለው ቋንቋ ድንጋይ ይሁን እንጂ ከትልቅ ኮረት የወጣ ድንጋይ እንደማለት ነው። ፔትራ በዚች አለት ላይ የሚለው ግን በግሪኩ የሴት ጾታ የተሰጠው የሚመስለው ትልቅ አለት ላይ ቤተክርስቲያን የሚሰራለው ነው። በኢየሱስ ክርስቶስ የሚያምንና እርሱ የእግዚአብሔር ልጅና መድኃኒት እንደሆነ የሚመሰክር ሁሉ ሕያው ድንጋይ ነው። አንደኛ ጴጥሮስ 2:5 ላይ ማለት ነው። ክብር ለጌታ ይሁን። እንደተጻፈው እናንተ ደግሞ ይላል እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕት ታቀርቡ ዘንድ መንፈሳዊ ቤት ለመሆን ተሰሩ። ቤተ ክርስቲያን የተገነባችበት መሰረት አለት ኢየሱስ ክርስቶስ አሜን ትላላችሁ። እስኪ ለጌታ ክብር ስጡ። የብሉይ ኪዳን ነቢያት መስክረዋል። በመዝሙር 118:22 ኢሳይያስ 28:16 ራሱ ኢየሱስ በማቴዎስ 21:42 ላይ ተናግሯል። ሌሎችም ሐዋርያዎች እንደዚህ ብለዋል። ጳውሎስ የቤተ ክርስቲያን መሰረት ኢየሱስ ክርስቶስ መሆኑን አንደኛ ቆሮንቶስ 3:11 ላይ ገልጿል። ይህ መሰረት የተጣለውና ሐዋርያት እና ነቢያት ለጠፉት የሰበኩት ክርስቶስን ነው። ክብር ለኢየሱስ። መዝሙር 118 ላይ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ይላል። አሜን። ስለዚህ እግዚአብሔር ምን ይላል ራሱ? እነሆ በጽዮን ድንጋይ ለመሰረት አስቀምጣለሁ፣ የተፈተነው የከበረው መሰረቱ የጸናውን የማዕዘን ድንጋይ የሚያምን አያፍርም ይላል።
ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ፣ ይህም ከጌታ ዘንድ ሆነ፣ ለዓይኖቻችን ድንቅ ነው የሚለውን ከቶ መጽሐፍ አላነበባችሁም ይላል ሐዋርያት 4 ላይ ሐዋርያው ጴጥሮስ እናንተ ተሰቀላችሁ እግዚአብሔርን ከሙታን ባስነሳው በናዝሬቱ በኢየሱስ ስም ደህና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤል ሕዝብ ሁሉ የታወቀ ነው። እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ድንጋይ ነው። መዳን በሌላ ማንም የለም። እንድንበሰል የሚገባን ለሰዎች የተሰጠ ስም ከሰማይ በታች የለምና። አሜን። ክብር ለኢየሱስ ይሁን። እጅግ መሰረታዊ ጥያቄ ነው የጠየቀው። የሰው ልጅ ማን እንደሆነ ይሉታል። እናንተስ ማን ነው የምትሉት? ሁሉም ነገር የሚወስነው በሕይወታችን ሆነ በዘላለም ለዚህ ጥያቄ የምንሰጠው ምላሽ በእውን ማለት ነው። ልባችን በሚያረጋግጠው መልኩ ባፍ መናገር ብቻ ሳይሆን በእውነት የሆነ ይሄ አብሶሉት ትሩዝ ነው። የሰው አስተያየት አይደለም። ይሄ የመለኮት ነው እና ጌታ የሚፈልገው በእኛ ሕይወት ውስጥ የእግዚአብሔር የራሱ ሀሳብና ምላሽ እንዲኖር ነው። አንድ በጣም የታወቀ የእግዚአብሔር ሰው ሲ.ኤስ. ሉዊስን የሚያውቀው መጽሐፉን ያነበበ ሰው አለ? ጌታ ይባረክ። ብዙ ሰው የለም። ጌታ ይባረክ። ሲ.ኤስ. ሉዊስ በጣም ትልቅ ምሁር ስኮላር ነበር፣ ቴዎሎጂያን ነበር። የሚገርም አይነት መረዳት ያለው ሰው ነው። መጨረሻ የመጣ ነው ለጌታና እንዲህ አለ። ሎጂክ ትራይለማ የሚባል አለ ጌታን በተመለከተ ማለት ነው። ክርክር ላይ ድንገት ሲሄድ ፈላስፎች አንድ ክፍል ውስጥ ይከራከራሉ እና ብዙ የተለያዩ ሃይማኖተኞችም አሉ፣ ሁሉም ይከራከራሉ እና ለምን ሲ.ኤስ. ሉዊስ አይመጣምና ያው እሱ ደግሞ የራሱን አስተያየት አይሰጥም እና ሲ.ኤስ. ሉዊስ እንዲህ አለ። ሎጂክ ትራይለማ የሚባል አለ በሎጂክ ታሪክ ውስጥ እና ከሶስቱ አንዱን ነው ኢየሱስ አለ። ከሶስቱ አንዱን ነው። ሶስት ነገር ነግራቸዋል፣ ከሶስቱ ግን አንዱ ነው አለ። እሺ ኢየሱስ ክርስቶስ የእግዚአብሔር ልጅ ነኝ በማለቱ ውሸታም ነው እንበለዋል? ዋሽቷል አይደለም እንበለው? ምክንያቱም የእግዚአብሔር ልጅ ነኝ በማለቱ ሰዎች እንዲስቡ አድርጓል፣ አሰናክሏል። ከዚህም ጋር የተያዘ ሌላ ዓላማ ሊኖረው ይችላል። ግን ይሄ እግዚአብሔር ልጅ ነኝ ብሎ ተናገረው ውሸቱ እስከ መቼ የሚቆይ ይመስላችኋል? ሰዎች በውሸት ሲያዙ እኮ ያው ከበድ ያለ ቶርቸር ምናልባት ብዙዎቻቸው ወጣቶች ናቸው እየገምታል። በእኛ ዘመን አልነበረ። አንድ ትልቅ ባለስልጣን በኮሙኒስቶች ዘመን ማለት ነው እና ድንገት ሲታጠቡ ስማቸውን አልጠራ እንግዲህ ያው የተሰራ ቀልድ እንደሆነ ገምታለሁ። እንደዚህ ያደርጋሉ ብያለሁና ከዛ ከመኝታ ቤታቸው ሰዓታቸው ጠፋ። ሰዓታቸው ሲጠፋ እዚህ 4 ኪሎ አካባቢ ማናቸውን ሰው ፈልጋችሁ ግረቡና በቃ አናዙልኛል። ከዛ በኋላ ያው ከሰዓት በኋላ ጠዋት ነግረው ሰውየው በጣም ያስፈሩ ሰው ናቸው። ሰው በሙሉ ሲገረፍ ነው ያለው እና ከ5000 ከያዝናቸው ሰዎች መካከል 4000 አሉ አለ። ሌሎች ደግሞ እየተመረመሩ ናቸው። የጠፋው እኮ 1 ሰዓት ገብቷቸዋል። ሰውየው ከዛ በኋላ ኮራ ብለው አይ ሰዓቱ ተገኝቷል ተዋቸዋል። እና ምን ልላችሁ ነው? እስከ መቼ ነው የሚሄደው የሰው ውሸት? ያው ደግሞ አሰቃቂ የመስቀል ሞት ወገኖች፣ የሚያስፈራ የመስቀል ግርፋቱ ራሱ ብቻውን ይገላል። 40 ሲሞላ እኮ ሰዎች ይሞታል። ያንን ተመልከቱ። ጾም ጸሎት ሳይበላ ሳይጠጣ ከያዙበት ቀን ጀምሮ በብዙ መከራ በብዙ ፍዳ እንደው በመንፈስና በነፍስ ያለውን ሳታስቡ ጌታ የከፈለው ነገር የትየለለ። እስኪ ለጌታ ክብር ስጡ። የትየለለ
የተወዳጀነው አምላክ ትልቅ አምላክ ነው። ቅድም ወንድሜ እንደዘመረው ትልቅ አምላክ ነው። ሰማይን በስንዝር የለካ ወንጂን በፍኝ የሰፈረ ታላላቅ ተራሮችን ሚዛን ላይ አስቀምጦ የመዘነ ወገኖች ይሄ ያለው ሰማይ የሚመጣውን ሰማይ ሊሸከመው የማይችል ያለ ልክ ከፍ ከፍ ያለ ክብር እስኪ ለጌታ ይሁንለት። የአምላክ ነው የኔና የናንተ ጌታ ታላቅ የሆነ አምሳያ የሌለው አቻ የሌለው ወደር የሌለው ወገኖች በምድር ክበብ ላይ የሚቀመጥ ሰማይ ዙፋኑ ምድር የእግሩ መረገጫ ምንናገርበት ቋንቋ ስለሌለን ይህ ሁሉ አይነት ነው። ይህ ትልቅ ጌታ ነው ወገኖች፣ የተወዳጀ ነው። የኛ ወዳጅ ሆነው የኛ አባት የሆነው የኛ ተስፋ የሆነው ወገኖች ክብር ለጌታ ይሁን። ልንመካበት ልንወደው ልናከብረው የሚገባ እሱ ነው። ክብር ለጌታ ይሁን። ለስኪ ልንታጨብጨባ ወገኖች የእግዚአብሔር ቃል እኮ በፊልጵስዩስ ላይ ያለ ልክ እኮ ነው ከፍ ከፍ አደረገው። ያለ ልክ ማለት ያለ ልክ ነው። ግሪክ ውስጥ ላይ ምን መጨረሻ የሌለው ልክታ የሌለው የማትደርሱበት ሰው ከሚያውቀው በላይ የሆነው ነው ከፍታው። ያለ ልክ ከፍ ከፍ አደረገው። ከስሙ ሁሉ በላይ የሆነውን ስም ሰጠው። ሊገባን አይችልም። ያለ ልክ ከፍ ያለ ጌታ ነው እኔና እናንተ ጌታ። ስለዚህ ውሸታም በመስቀሉ ላይ መጀመሪያ ሲጀመር ጀምሮ ግርፊያው ላይ ውሸቴን ነው የሚል አይደለም ወገኖች። ሲገኔ ጋር ተስማሙ እጃችሁ ነው አትስማሙ? እስከ መጨረሻው የሚጸና ይመስላችኋል? ውሸታም ሰው እስኪ እጃችሁን አውጡ። ውሸታም ምንድን ነው የሚያደርገው? እንዴት ነው የሚያደርገው? እስኪ ከኔ ጋር ተስማማላችሁ? ውሸቴን ነው የሚለው አይደለም? እስኪ እጃችሁን አውጡ። እናንተ ተካፈሉ እንጂ ከባድ ነው የኢየሱስ የከፈለው ዋጋ። እስኪ ተውት አለፈ ልበል ያን ቦታ መስቀል ውስጥ ላይ ያለው ነው ያ ሁሉ መከራ ወገኖች። እንደ ጌታ ይደማ የለም። ሄሞራጂክ ሾክ ሲባል በቃ ምንም ሁለንተናው አልቀረለትም። ደሙ ፈሶ 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 አልቋል። እንደገና ህመሙ ደግሞ ሳይኮጀኒክ ሾክ በቃ ከህመም የተነሳ የመጣው ሾክ ይሄ ነው ይባላል። ነፍስና ስጋ ሚላይ የደረሰበት የመከራው አይነት በመስቀል ላይ ይሄ ነው የሚባለው። ስለዚህ ማድረግ ነበርበት ጌታ በቃ ይቅርታ ኤክስኪውዝ ሚ ቢቼ እስከዛ ድረስ ይሄ ክብር ለጌታ ይሁን። ስለዚህ ይሄኛውን እንለፈው እስኪ። ሁለተኛው አማራጭ ምንድነው አለ ሰውየው። በጣም ያስገርመኛል። በጣም የከበረ ሰው ነው ሴንስ ሉዊስ። ሁለተኛው ምርጫ አእምሮ በሽተኛ ነው አለ። አእምሮ በሽተኛ ነው እንበለው ማለት በአደባባይ ላይ ወጥቶ እኔ ክርስቶስ የእግዚአብሔር ልጅ ነኝ ራሱ እኔ አምላክ ነኝ ቢል ማለት ነው። እንደዛ ቢል በቃ በሽተኛ ነው እንደሚባል ሁሉ በሽተኛ ነው፣ ሉናቲክ ነው እንበለው። ስማማላችሁ? የአእምሮ በሽተኛ ይመስላችኋል ጌታ? ንገራችሁ። ሊቃውንት ያሉትን ነው ንገራችሁ። ማቴዎስ ወንጌል ከ5 እስከ 7 ያለው እሱ የጻፈው እንኳን ሰዎች እስካሁን የተነሱ ፈላስፎች በዓለም ታሪክ ውስጥ ሊጽፉት ይቅርና አጠገቡ ሊጠጉ አይችሉም። ሰርፈስ መቅረባቸው ሰው ሁሉ የሚያስደንቅ እና እብድ ሰው እንዲህ አይነት ነገር ሊጽፍ ይችላል፣ ሊናገር ይችላል፣ ካፉ ሊወጣ ይችላል። ሉናቲክ ነው ብንል እብድ ነው ብንል ጌታ የተናገረውን ያስተማረውን ብታይ በምድር ታሪክ ውስጥ ያሉ ፈላስፎች፣ አስተማሪዎች፣ ነቢያት በሏቸው ማንም ቢሆን የሚጠጋጋ ነገር የላቸው። ሁለቱን እኮ ምዕራፍ እኮ 5፣ 6፣ 7 ብቻ 3። ስለዚህ ይህንንም ሩላውት እናደርጋለን። በሽተኛ አይደለም። አሜን። የአእምሮ በሽተኛ አይደለም። ምን ነው ፈራችሁ? ተናገሩ። የአእምሮ በሽተኛ ነው ኢየሱስ። አይዟችሁ፣ አይቀየም። ግን የአእምሮ በሽተኛ ነው አይደለም። ውሸታም አይደለም። ሶስተኛውን ምርጫ ልስጣችሁ። ሶስተኛው ሊሆን የሚችለው የተናገረውን የሚያደርግ እንደተናገረው የሆነ ጌታ የሆነ ሃሌሉያ
የነገስታት ንጉሥ የጌታዎች ሁሉ ጌታ ይሁን። እልልታ ጭብጨባ ይሁንለት። ሃሌሉያ። ታዲያ ለዚህ አምላክ ምላሻችን ተንበርክከን እንስገድለን፣ እልል እንበልለን፣ እናጨብጭብለን፣ ከፍ እናድርገው፣ እንወድሰው። ሃሌሉያ። ምን የእግዚአብሔር ጉባኤ ዝም ብሎ ይሰማል እንዴ? እልል በሉ፣ አጨብጭቡለት። ያንስበታል ወገኖቼ፣ ያንስበት፣ ሁሉም ነው ያንስበት። አንድ እስላም ምን አደረገ? መከራከር ጀመረ። አጠገቡ ካሉት ናይጄሪያዊ ነው። ሲከራከር እንዴ የእናንተ መጽሐፍ ላይ ስለ ኢየሱስ የተጻፈው ምንድን ነው አሉት። እውነተኛ ታሪክ ነው። አሁን የሰውዬ ካናዳ ውስጥ ፓስተር። ከዛ ስለ ኢየሱስ የተጻፈውን ሄዶ ጠየቀ። ሼኮችን ሲጠይቁ እሱ የተሻሉ እሱ አስተማሪ ነው፣ ግን ሲጠይቁ አይ እንደዚህ ተብሎ ጽፏል፣ በድንግልና እንደተወለደ በቃ እንደዚህ የተጻፉትን ነገሮች ነገሩታል። ከዛ በኋላ አሁንም አልተስማማው። ያንን አላህ መካድ አልፈለግም፣ ያለው ፕሪቪሌጅ ማጣት አልፈለግም። በቃ ያስጨንቁታል፣ ጓደኞቿን ይደበድባቸዋል፣ ምን ይላቸዋል። አማኞች ነን ግን አይቀየሙት። ከዛ መጨረሻ ላይ አንዲት ትንሽ ልጅ የጎረቤት ያለች ልጅ ታማ አሁን ትልቅ ወንጌላዊ ወደ ናይጄሪያ ይመጣል ተብሎ ትልቅ ክሩሴድ እየተለፈፈ ነው ያለ። ኑ እየተባለ የታመማችሁም እየተባለ እና የሰውዬ መኪና አለው። አሁን ታም የአንድ ሼክ ስለሆነ ያን ሞስክ ኃላፊ ስለሆነ ማለት ነው። እና ጓደኞቹ ጠየቁት። እንደ በጓደኝነት የምንጠይቅ አንድ ነገር ነው። እቺ ሴትዮ በጣም ምስኪን ሴት ናት። ልጇ ግን በቃ ሽባ ሆናለች። ሽባ ናት ስትወለድ ጀምሮ። እስኪ ይሄ ሰውዬ ይፈውሳል ተብሎ ተነግሯልና እስኪ እንዴው በቃ ውሰድልን አሉት። ያው እሱ እየቀለደ እሺ ካላችሁ ይሁን፣ ግን እንደማይሆን እርግጠኛ ነኝ፣ ግን አደርስላችኋለሁ አላቸው። እሱ እንደገመጠው አይደለም፣ ትንሽ ስብሰባ ነው የመሰለው እና ልጅቱን እየነዳ ሄዶ ከኋላ ከጀርባ ነው ያቆመው። እሱ ቶሎ መልሶ ሊያሰግድ ተመልሶና እንዴት ይመለስ? መኪና በሙሉ ቀጥሎ ነው ሞልቷል። ስቴዲየም መመለስ አልቻለም። ስለዚህ ሳልወድ በግድ እንግዲህ የሚሉትን ላዳምጣ። አሁን ድንገት ያችን ዘላ ካልወረድኩት ለ በኢየሱስም ሲል ሰውየው ዘንድ አንቺ ትፈጠፍጫለሽ እጅና ግሻ ይሰራ ይላል ነው ትንቀሳቀሳለች። ከዛ መጨረሻ ሲለቃት መሮጥ ጀመረ። አይኑ ማመን አቃተው። ምን አይነት ማጅክ ነው አለ። ምን አይነት አስማት ነው። ስሙ ሲጠራ እንደዚህ አድርጎችን ሽባ የሆነች ልጅ ከልጅነቷ ጀምሮ ያስነሳ ስሙ ሲጠራ የሆነ ነገር መሆን አለበት። አሁን በቃ ነፍስ አልቀረለትም። ሰው ግን እንዴት እንደሚሆን ባያውቅም በቀጥታ በዛ መንፈሱ ነው ልጅቱን አድርሶ ሰዓት አሳልፏል። ወደ መስጊዱ ሲሄድ ሰዓት አልፏል። አሁን እሱ የሚናገረው ነገር ጠፋበት። ቆሞ ኢየሱስ ክርስቶስ ጌታ ነው ብሎ ተናገረ። ከዛ በሙሉ መስጊዱ ያለው ሰው ቅጥቅጥ አርጎ ደብድቦ ያገኘው ራሱን ሆስፒታል። ይህ ሰውዬ ወገኖች የከፈለ ዋጋ አልነግራቸዋቸው። ቤተሰቦቹ ሁሉ አባረሩ። ከዛ ተሰዶ እንዲያውም ወንድሙ ጥረት ነው ውጭ ያለ ወንድሙ ካናዳ እንዲሄድ አደረገ። አሁን ፓስተር ሆነ ያገለግል። እግዚአብሔር ይባል። አሜን። ይገባዋል ያለ ጌታ እስኪ ክብር ይሁንለት። ከተመሰረተው መሰረት ሌላ ሊመሰረት አይችልም። እሱም ኢየሱስ ክርስቶስ በሐዋርያት በነቢያት መሰረት ላይ ታንጻቸዋል። የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው ይላል። ቤተ ክርስቲያን የእግዚአብሔር መቅደስ በኢየሱስ ክርስቶስ ላይ ተገነባች እንጂ በጴጥሮስ ላይ እንዳልተገነባች የምናውቀው ነገር ነው። ጴጥሮስን ማለቱ አይደለም። በዚህ አለት ላይ ያለው በዚህች አለት ላይ የሚለው ማሲቭ የሆነ አለት ነው። ፔትራ ነው የሚለው ማሲቭ አለ። በዚህ አለት ላይ ቤተ ክርስቲያን ይሰራል። በመገለጡ ላይ ጴጥሮስ በተናገረው ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ ነው በሚለው መገለጥ ላይ ቤተ ክርስቲያንን ይሰራለሁ፣ የገሃነም ደጆች አይችሏትም። በዛ ሬቨሌሽን ላይ እንጂ ፔትራ ኮረት ድንጋይ ማለት ደግሞ ጌታ እንደምታውቁት በዛች ቅጽበት እንኳን አረ እንደው አይሆንም ብሎ ሲማልን ነበር ጴጥሮስ። እንደዚህ አይነት ሴጣን መጠቀም የሆነ ሰው የዛ አለት ሊሆን አይችልም። ፔትራ
ትንሽ ድንጋይ ማለት ነው። ቤተክርስቲያን ኤክሌዥያ የሚል ትርጉም ያላት ናት። ቀጥተኛ ትርጉሙ የተጠራ ጉባኤ ማለት ነው። ይህ ቃል ደግሞ በአዲስ ኪዳን 114 ጊዜ ጥቅም ላይ ዋለ ሲሆን በዘጠናዎቹ ጥቅሶች ላይ አካባቢ ቤተክርስቲያን የሚያመለክት ነው። በመጀመሪያ ኤክሌዥያ አጠቃቀም ላይ ኢየሱስ አጠቃላዩን ሁለንተናውን ቤተክርስቲያን በአእምሮ ይዞ ነው የሚጠይቀው። እሱ የአካባቢ ጉባኤን ብቻ ሳይሆን እንደ ጴጥሮስ ያለውን የእምነት ምስክርነት የሚሰጡትን ያካተተችውን ሁለንተናዊ ቤተክርስቲያን እየገነባ ነው። ኤክሌዥያ ለደቀ መዛሙርቱ አዲስ አልነበር። ምክንያቱም ይህ ቃል በብሉይ ኪዳንም አውራጃን ለማስተዳደር የሚረዱ የግሪክ ዜጎች ጉባኤ በብሉይ ኪዳን በእስራኤል ማለት ነው። ሰብቱጀንት የብሉይ ኪዳን የግሪክ ትርጉም ላይ ሄዳችሁ ስትመለከቱ ሰባ ሊቃውንት የሚባሉት ላይ ኤክሌዥያ የሚባለውን ቃል ተጠቅመዋል። ግን ይሄ ቤተክርስቲያን ማለት አለ ጉባኤ ማለት ነው። ክብር ለኢየሱስ ይሁንልን። የእግዚአብሔር ቃል ጌታችን ስለ ቤተ ክርስቲያን ያው የተናገረው ነገር አለ። ለእግዚአብሔር ቃልም እንደዚህ ይላል፣ ስለዚህ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ በሥጋ በእጅ ያልተገረዙ የተባላችሁ ይናስቡ። በዛን ዘመን ከእስራኤል ዘመን መንግሥት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጥታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። ክብር ለኢየሱስ። እርሱ ሰላማችን ነው። ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛት ሕግ ሽሮ በመካከል ያለውን የጥል ግድግዳ አብስቶ ያፈረሰ፣ ይህም ከሁለታችን አንድ አዲስ ሰው ራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ጥልን በመስቀል ገድሎ በእሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበው ለነበሩ ሰላምን የምስራች ብሎ ሰበከ። በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለን። በማን ስራ ይገባል? ተናገሩት። በኢየሱስ በእሱ ስራ። እንግዲህ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና እግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁ። በሐዋርያትና በነቢያት መሰረት ላይ ታንጻችኋል። የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው። በእሱም ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። ይህንን ሚስጥር አስታወቀኝ ይላል ሐዋርያው ጳውሎስ። ፍለጋ የሌለው የክርስቶስ ባለጠግነት ለአሕዛብ ሰብክ ዘንድ ሁሉም በፈጠረው እግዚአብሔር ከዘላለም የተሰወረ የሚስጥር ስርዓት ምን እንደሆነ ገልጽ ዘንድ ጸጋ ከቅዱሳን ሁሉ ይልቅ ለማንስ ለእኔ ተሰጠ እያለ ይናገራል። ክብር ለጌታ ይሁን። ገላትያ 3:28 ላይ አይሁዳዊ ወይም ግሪክ ሰው የለም፣ ባሪያውም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናቸው። ሁሉን ከእግሩ በታች አስገዛለት ካለ በኋላ ከሁሉም በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው። ክብር ለኢየሱስ። በዚህ ቤተ ክርስቲያን ውስጥ እያንዳንዱ አማኝ ሕያው ድንጋይ ነው። አንደኛ ጴጥሮስ 2:5 ላይ ነሳው። አማኞች ክርስቶስን ለማምለክና ለማገልገል በአካባቢ ጉባኤዎች ልክ እንደዚህ እንሰበስባለን። ግን በክርስቶስ እየተገነባ ያለው ሁለንተናዊ ቤተክርስቲያን ዩኒቨርሳል ቸርች መቅደስ አባላትም ጭምር ናቸው። የሎካል ቸርች ብቻ አይደለም። በእግዚአብሔር መካከል አንድነት አለ። ይህም ለዓለም በፍቅርና በአንድነት ሊገለጥ የሚገባው። ክብር ለኢየሱስ ይሁን። እኔ በጌታ ስለሆንኩ ይላል ሐዋርያው በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ። በትህትና ሁሉና በትዕግስት እርስ በርሳችሁ በፍቅር ታገሱ። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካል፣ አንድ መንፈስ፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሁሉ አባት አለ ይላል። እግዚአብሔር ይባረክ። ሌላው የገሃነም ደጆች አይችሏትም የሚል ትክክለኛ ትርጉም የሲኦል
ደጆች የሚለው ነው። ገሃነም ከታላቁ ነጭ ዙፋን ፍርድ በኋላ ያልዳኑ ሰዎች ሁሉ የመጨረሻ መዳረሻ ራእይ 20 ከ11-15 ላይ ያለ ገሃነም በቀላሉ የሙታን ዓለም ማለት ነው። ያልዳኑ ሙታን መናፍስትን ይይዛል። በትንሣኤ ጊዜ ግን ይወጣሉ፣ ይነሳሉ። ፍርድ ቀን ማለት ነው። ታላቅና ነጭ ዙፋን በእሱ ላይ የተቀመጠውን አየሁ። ምድርና ሰማይ ከፊቱ ሸሹ፣ ስፍራም አልተገኘላቸው። ሙታን፣ ታናናሾች፣ ታላላቆች በዙፋኑ ፊት ቆመው አየሁ። መጽሐፍ ተከፈቱ። ሌላ መጽሐፍ ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታን በመጽሐፍ ተጽፎ እንደነበር እንደ ሥራቸው መጠን ተከፈሉ። ባህር በእሱ ውስጥ ያሉትን ሙታን ሰጠ። ሞትና ሲኦል በእነርሱ ዘንድ ያሉትን ሙታን ሰጠ። እያንዳንዱ እንደ ሥራው መጠን ተከፈለ። ሃሌሉያ! ሞትና ሲኦል በእሳት ባህር ውስጥ ተጣሉ። ይህም የእሳት ባህር ሁለተኛው ሞት ነው ይላል። እግዚአብሔር ይባላል። ራእይ 1:18 ጌታ ሞቼ ነበር፣ ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ ይላል ጌታ። ክብር ለኢየሱስ ይሁን። እግዚአብሔር ይመስገን። እንደምናውቀው ጌታ እግዚአብሔር በመጨረሻው ቀን የሚጠይቀው ስለ ልጁ ስለ ኢየሱስ እግዚአብሔር የምንጠየቀው ጥያቄ ይሄን ልጄን ታውቃለህ ማለታችን ብቻ አይደለም። በሕይወት ዛሬ ጌታ ይፈልገናል። መንፈስ ቅዱስ በእኔና በእናንተ ሕይወት መስራት ይፈልጋል። ቀንበር የኛን ሰብሮ ሌሎችን ቀንበር መስበር ይፈልጋል። ከጌታ ጋር እንድንተዋወቅ ይፈልጋል። የዘላለም ሕይወት ማለት እግዚአብሔርንና እሱ የላከውን ኢየሱስን ማወቅ ነው ይላል። እግዚአብሔር እንዴት ነው የምናውቀው? በልምምዳችን በህብረታችን ነው። አንዳንድ ጊዜ ስትጸልዩ ለብዙ ሰዓት ከጸለያችሁ በጣም ለየት ያለ መገለጥ ይመጣል። ጌታ በተመለከተ ግን በሰው ቃል ማትገልጡት ጌታ እዛው አጠገባችሁ እንደቆመ ይሰማቸዋል። ከዛም ያለፈ ነገር አለው። እግዚአብሔር በቃል ውስጥ የሚገልጠው በመገኘቱ በህልውና ውስጥ የሚገልጠው ማለት ነው። እኔና እናንተ ነው እግዚአብሔር አምላክ ወደ ዓለም ሁሉ ሂዱ ያለው እግዚአብሔር ይባላል። ወደ ዓለም ሁሉ ሂዱ ያለው። ስለዚህ ትልቁ ቴስት ኢየሱስ ማን ነው? ኢየሱስ ክርስቶስ ማን ነው? ማን ነው? እግዚአብሔር ልጅ። በአፋችን እንደምናገረው ሳይሆን በልባችን አብሮ የሚተነፍሰው መሆን ይኖርበታል ማለት ነው። እሱ የሚለው እንደ ቃል የሆነው ኢየሱስ ማለት ነው። ጌታ ብዙ ያልገለጠው ክብር አለ። በመጨረሻው ዘመን በመጨረሻው ቤተክርስቲያን ሊገልጠው ያለ ማለት ነው። ሙታን ይነሳል፣ ዕውር ይበራል፣ ሽባ ይተረፈራል። ጌታ በመካከላችን ይሰራል። ወገኖች እኔና እናንተ ለምን አሜን። እግዚአብሔር ይባል ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። አሜን። እኔ ነኝ ይላል። መጀመሪያ እሱ ነው፣ መጨረሻ እሱ ነው፣ ፊተኛ እሱ ነው፣ ኋለኛ እሱ ነው። ሁሉ ነገር እሱ። አሜን። ክብር ለጌታ ይሁን። ደስ አያችሁ፣ በውሸት የተመሰረተ ስለሆነ ዝም ብሎ መፍረሱም አይቀር ነገር ዛሬ እኔና እናንተ ይፈልጋል ወገኖች። ለዚህ ምድር ሌሎችም ተነስተዋል በምድር ላይ ማለት ያንን መሰረት ባዶ የሆነ መሰረት በቃ የሚያፈራርሱ እግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ለሰው ልጅ እውነተኛ ተስፋ። አሜን። እሱ በእኔ የሚያምን ጻፍ እንዳለ የሕይወት ወንዞች ከሆዱ ይፈልቃሉ ብሎ ጮኸ። እንጸልያለን። ሃሌሉያ። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸው ዲያብሎስ ነው። በሕይወታቸው ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ጸልያለን። በጸሎት መንፈስ እንሆናለን። ክብር ለኢየሱስ ይሁንልን። ሃሌሉያ። ኢየሱስ ጌታ ነው። አሜን። እስኪ ለጌታ ክብር እንሰጠዋለን። እኛና ጌታ በመካከላችን ይሰራል። ዛሬ የታመሙ ካለ እግዚአብሔር ይፈውሳል። ታመማችሁ ካላችሁ ቁሙና እንጸልያለን። እግዚአብሔር ይባርክ።